ሰላም ነው ዳኒ? እንዴት ነው? ሰላም ነው? እግዚአብሔር ይመስገን አለን። ከገባ ዘንዳ እኔ እንኳን የሆነች ነገር ላወራ ነበር፣ ከርብ ዳረግ ነበር። ከገባ ዘንዳ ውይይት እናድርገው። ይቻላል፣ ደስ ይለኛል። እዚህ ላይ የጻፍኩት ልክ ነኝ? ከፕሮቴስታንት ከፍተኛ ክህደት መካከል ጥቂቶቹ ጥምቀት አያድንም፣ የጌታ ስጋና ደም አያድንም የሚሉት ናቸው። መስተካከል ያለበት ነገር ምንድነው? የሁለተኛው ላይ ነው። የጌታ ስጋና ደም አያድንም የሚለው የጌታ ራት ለማለት ነው። ስጋና ደሙን ቁርባኑን ያልወሰደ እንደማለት ነው። ያው ስጋና ደም ነው የሚለው ጌታ ራሱ የራሱን ስጋዬን የበላ ደሜን የጠጣ ስለሚል የእሱን ቃል መጠቀም ነው የፈለኩት። ቁርባን የሚል የለም ባይብል ላይ። የሰማኝ ነው? እየሰማሁ ነው። ስጋና ደም ስትል ምን ማለት ነው? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሏል። ትክክል። ያመነብኝ ማለት ነው። ያመነብኝ ብቻ አይደለም የበላ የጠጣ ነው እንጂ በስነ ስርዓት የክርስቶስ ስጋ ይበላል እንዴ? አይበላም። ይበላል እንጂ በደንብ። ኧረ ይቅር ይበል። እዛው መጽሐፍ ቅዱስ ላይ እኮ ሰዎቹ ምን አይነት አሰቃቂ ነገር ነው የሚያወራው፣ እንዴት ስጋዬን ብሉ ይላል ብለው ብዙዎቹ ተሰናከሉ ይላል በዚህ ነገር። እና ስጋና ደሜን የበላ የጠጣ ሲል ያመነብኝ ነው እንጂ የኢየሱስ ክርስቶስ ስጋ አንተ ከየት አግኝተው ነው የምትበላው? የክርስቶስ ስጋ ይበላል? አሁን አንተም እኮ እየተሰናከልክ ነው ማለት ነው እኮ እንደነሱ። እንዴ ክርስቶስ ስጋውን የምትበላው አንተ አውሬ ነህ እንዴ? የሰው ልጅ እንዴት ነው ስጋ የሚበላው? ይኸውልህ ምን መሰለህ፣ አሁን አንተ የምትወዳት በግ ብትኖርህ ማለት ነው አሳድገህ መጨረሻ ላይ ትበላታለህ፣ አትራራለህ። አሁን ኢየሱስ ግን የበጎቹን ማለት ነው ከመብላት ፋንታ ምን አረገ? እኔን ብሉኝ ነው ያለው። ገባክ? እንዴት አድርገን ነው ክርስቶስን ምን በላው? ልክ በጓን እንደምትበላት ክርስቶስን ትበላዋለህ። አርደኸው? አዋ አንተ ለምታርደው ክርስቶስን ታርዷል። አንዴ ታርዷል እኮ። የታረደውን ስጋውን አንተ ከየት አግኝተው በላኸው ለማለት ነው። ላይክ ድህነት በዛ ከሆነ ኦርቶዶክስ አስተምሮት ከየት አግኝታችሁ በላችሁት? የቱን ስጋ? ራሱ አሳይሃ ጌታ ራሱ ህብስትና ወይን አቅርቦ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ሰጠ። ስለዚህ አሁን ጸሎት አድርገህ ስትባርከው ምን ይሆናል? የጌታ ስጋና ደም ይሆናል አውቶማቲክሊ ማለት ነው። አዎ። ታዲያ ለምን ሐዋርያቶቹ እንደዛ እያሉ አላስተማሩ? ስጋ እያመጡ እያጸለዩ ይኸው የክርስቶስ ስጋ ይወላችሁ እያሉ ለምን አላበሉም ሰዎችን? ለምን አላበሉም? አብልተዋል። እዛ ጋር አበሉ የሚል ምናልባት ተጽፎ አላገኘህም እንጂ ሳይበሉማ ሳይጠጡማ አልቀሩም። ምናልባት ሳይጻፍ ቀርቶ ሊሆን ይችላል እንጂ መጽሐፍ ቅዱስ ላይ እኮ ያስቀመጡት እኮ የድህነትን ጉዳይ ነው እንጂ እዛ ላይ አስቀምጠዋል። አሁን ያላመኑበትን በነገራችን ላይ ይሄንን ነገር የጻፉት ሐዋርያት ናቸው። ይሄንን ነገር ሳያደርጉ ነው የጻፉት እንዴ? እንግዲህ ደብዳቤዎቻቸው ላይ የሆነ ዳቦና እንትን እያመጣችሁ እያጸለያችሁ አውቶማቲክሊ ክርስቶስ ይገናል፣ ስለዚህ እያናናችሁ ይሄን ስጋ ብሉ የሚል አስተምሮት አላስተማሩም። እመን ትድናለህ ነው አስተምሮት። አምነህ ተጠመቅ ትድናለህ ነው። 4 ነጥብ። ክርስቶስ ስጋና ደሜን የሚበላ ሲል ያመነብኝ ነው እንጂ ክርስቶስ ስጋዬን ብሉ ሲል ሊሻሊ ስጋ ይበላል ማለት አይደለም። የክርስቶስ ስጋ አይበላም። እንደሚበላማ ዳኒ ኢየሱስ በስነ ስርዓቱ አሳየን። ምን አድርጎ አሳየክ? በዕለተ ሐሙስ ወይንና ስንዴ አቅርቦ ዳቦ ቂጣ አቅርቦ ይሄ ስጋዬ ነው ይሄ ደሜ ነው ብሎ እኮ አበላሉን ራሱ እኮ አሳየን። እሱ ስለ ፋሲካ የተናገረው ነገር ነው። ይሄ ስለኔ የሚበላ ስለኔ ስለ ስጋዬ ስለ ደሜ ብሎ
ስለ ፋሲካ ላይ ስለሚደረገው ነገር እኔ ነኝ መስዋዕትም ሆነው የሚል ነገር ነው እንጂ እንደዚህ ያረጋችሁ ብሉ የሚባል ነገር የለም። አይ ቲንክ ቆይ ላውጣል። ማርቆስ ላይ ምንድነው የሚለው? ማርቆስ ላይ 14 ቁጥር 22 ላይ ኦኬ፣ ከቁጥር 22 ጀምሮ ይላንብበው። ከቁጥር 22 ጀምሮ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸውና እንካችሁ ይህ ስጋዬ ነው አለ። አየው፣ ይሄ ስጋዬ ነው ያለው። ከዛ ደግሞ አለ ጽዋንም አንስቶ አመስግኖም ሰጣቸው፣ ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ነው ያለው። ስለዚህ እውነት እላችኋለሁ በእግዚአብሔር መንግሥት ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ደግሞ አልጠጣውም አላቸው። አየህ፣ ስለዚህ ይሄ አለና ስለ ስጋው መስዋዕት የሚቀርብ ስጋዬና ደሜ ነው ብሎ አላቸው እንጂ ስጋና ደሜን እየባረካችሁ ድነትን በዚህ መንገድ ነው የምታገኙት አላለም። ቅድም ያነሳው ጥቅስ አውዱም አይገናኝም፣ ሰይዳ ነገር ነው የተናገረው። አላምንበት ሲሉ እውነቱን እላችኋለሁ ስጋና ደሜን የሚበላ ከቶ አይራብም አላቸው። አይራብም ማለት አይሞትም ማለት ነው። ስለዚህ እመኑብኝ ነው የሚላቸው። ግን በቤተ ክርስቲያን ልምድ ግን በፕሮቴስታንቱም እንደዚህ ነገር አለ። ስጠት የሆኑ ነገሮች መጥተዋል። በኦርቶዶክሱ ይሄ ቁርባን የሚሉት ነገር ነው። በፕሮቴስታንቱ ደግሞ ይሄ የጌታ እራት ምናምን እየተባለ የሚያደርጉት ነገር አለ። ይሄ መጽሐፍ ቅዱሳዊ አይደለም። አባስ እንዴ ቆይ እንዴት ነው የምትረዳው አንተ? አሁን ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ሰጣቸው፣ እንካችሁ ስጋዬ ነው አለ። ጽዋውን አንስቶ አመስግኖ ሰጣቸው፣ ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግሥት ከሆኑ አዲሱን እስከምጠጣ እስከዚህ ቀን ድረስ ደግሞ አልጠጣም አላቸው። ስለዚህ አሁን ይኸውልህ በሉ ይላል። ስጋዬ ነው ብሎ ሰጣቸው፣ በሉ። ደሜ ነው ብሎ ሰጣቸው፣ ጠጡ እያለክ ስጋው አይደለም ደሙ አይደለም የምትለው አንተ ምን አይነት በምን አይነት ቋንቋ ቢገባ ነው? አዎ አንተ ለምድሮ ማታመጣው? አሁን ክርስቶስ እዚህ ጋር ስለ ድነት ነው የሚያወራ ነገር አለ እዚህ ጋር? የት አለ እዚህ ጋር የሚያወራው ነገር? ስጋና ደሜ አዎ ቅድም ያልከኝ ነገር ምንድነው? ክርስቶስ ይሄ እንዴት እንዳሰብከው ለኔ ይቅር ይበልና ይሄ የሚጋገረው ዳቦ የክርስቶስ ሊትራሊ ስጋው ነው አልከኝ። በጣም ወደ ስህተት ነው የምትመጣው። የክርስቶስን ስጋ ከሰማይ ወርዶ ነው ስጋ የሚሆነው ምንድነው? ገባ ላይ ይሄ እኮ የክርስቶስ አውቶሪቲ ባይዘው ወይና ህብስቱ ተለውጦ እኮ ነው ስጋ የሚሆነው የሱ የጌታ ስጋና ደም ነው። አሃ ወይኑ ወደ ደምነት የሚቀየራል ኦርቶዶክስ ቤተክርስቲያን ውስጥ እንዴ ነው? አዋ የተቀመጠው ወይን ወደ ደም የሆነ ነገር ይወጣል ይለወጣል። አሃ አንተ ላይንህማ አይታየም። ላይንህ ወይን ሆኖ ነው የሚታይክ። ስለዚህ ወይን ኦሬዲ ተለውጧል። ደግሞ በምን ተለወጠ? በመንፈስ ቅዱስ ተለውጧል። በቃ በእምነት ተለውጧል እኮ። በመንፈስ ቅዱስ ሲለውጠው ይሄንን ወይን ወደ ደምነት ተቀየረ ነው ወይስ ምንድነው? ላይ ደም ይላል ስትጠጣው እንደዛ ለምን ይላል እንዴ? ይኸውልህ ይሄ በእምነት ተለውጧል ብለህ አምነህ ነው እኮ የምትበላው የምትጠጣው። ስለዚህ ዳቦ ካልበላ አስድንም ነው የምትለኝ አንተ? አዋ እንትን ምክንያቱ አድንም ያለህ ዮሐንስ ወንጌል ላይ ነው። ዮሐንስ ወንጌል ላይ እናንብበው፣ እሱንም እናንብበው ከፈለክ እናንብበው። አሁን ይሄ በምን መልኩ ነው ያቀረበው? ኦኬ ይሄንኛውን አቀራረብ ዘዴውን ነው ያመጣው። ይሄ ያረገው ነገር ምንድነው? ማዕድ ላይ ይሄ ባይዘው ስለ ማዕድ ነው። ምክንያቱም ለቆሮንቶስ ቤተክርስቲያኖች እንኳን ይሄንን ስርዓትን ቀጥሎታል። ተረዳኝ አይደለ? የቆሮንቶስ ቤተክርስቲያን ላይ ስለዚህ ነገር ይናገራል። ምንድነው ካልከኝ ማዕድ ላይ ስትቀርብ ማዕድ ላይ ስትቀርብ ሁሉ ጊዜ ክርስቶስን ለማስታወስ የምታረገው ነገር ነው። ይሄ ስለ ስጋው ሲባል ነው፣ ይሄ ስለ ደሙ ነው እየተባለ ዘውትር እንደ ማስታወሻ እንዲሆንልህ ነው ክርስቶስ ይሄን ነገር የተናገረው። ምን ነው የምታስታውሰው?
የጌታ እራት የሚባለው ማለት ነው። በቃ ስጋና ሞቱን ሁልጊዜ በየዕለቱ ሞቱን ማስታወስ አለብን። ኦኬ ሞቱን እያሰብኩ ምን ታደርጋለህ? በቃ እንጀራ ስትቆርስ አነሳና ዘወትር ሁሌ ክርስቶስ ሞቶልኛል የሚል ማስታወሻ አለ። ሰው ልጅ እንዲቀጥለው ለልጆቻቸውም ለትውልድም እንዲሄድ ነው ይሄ ነገር የተደረገው። ተረዳይ? ይሄ የማዕድ ላይ ስትቀርብ ይሄ ስለዚህ ስለ ደሜ ነው እያለ መስዋዕትነት ስለሚደረገው ለእነሱ ጋር እራትን በላ እንጂ ቤተክርስቲያን ውስጥ እያመጣችሁ ዳቦ እየጋገራችሁ ይሄ ስጋ ነው እያላችሁ አብሉ የሚባል አስተምሮት በኋላ የመጣ አስተምሮት። አሁን መሰለህ የተሳሳትከው መሰለክ የጌታን ስጋና ደም የበላህ ምኑን ነው የምታስበው መሰለህ? መከራውን ሞቱን ታስባለህ። ስለኔ ሞተልኝ፣ ስለኔ ተሰቀለልኝ፣ ስለኔ መከራ ተቀበለ ብለህ እያሰብክ ነው። እሱን እያሰብክ መከራውን እያሰብክ ስቅለቱን እያሰብክ ለአንተ ያለውን ፍቅር እያሰብክ ትበላለህ ማለት ነው። የምታስበው መከራውን ነው፣ የምትበላው ግን ስጋና ደሙን ነው። ገባክ? ስጋና ደሙ አይደለም መታሰቢያ የሆነው። የምታስበው ስጋና ደሙን ሳይሆን መከራውን ነው የምታስበው፣ ፍቅሩን ነው የምታስበው፣ ስላንተ መጎሳቆሉን ነው የምታስበው። በቃ ትክክል። ስለዚህ ይሄ ማር ላይ ስትቀርብ ማድ ቁርስ ልትበላ ሊሆን ይችላል፣ ምሳ ልትበላ ሊሆን ይችላል። ኤቭሪ ታይም እንደ ማስታወሻ እንዲሆንላቸው ነው የተናገረው እንጂ ከድነት ጋር የሚገናኝ ነገር የለም። ይኸውልህ የምታስበው ያልኩህ አልገባም። መከራውን ታስባለህ፣ ፍቅሩን ታስባለህ። አስቡ ያለው ይሄንን ነው። ስጋውን ደግሞ ትበለዋለህ፣ ደሙን ትጠጣዋለህ። ለምን? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። ላመነብኝ ማለት ነው። ላንብብልህ። ቆይ አሁን ቅድም ደቀ መዛሙርቱም እንትን አሉ፣ እንዴት ሊሆን ይችላል ያልከውን ምዕራፍ ላንብብል። ዮሐንስ ወንጌል ምዕራፍ 5 ቁጥር 53 ላይ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የወልደ ጓለሚያው ክርስቶስን ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። በቃ በስነ ስርዓት ስጋውን የወልደ ጓለሚያ ያለ የሰው ልጅ ማለት ነው። ወልደ ጓለሚያው ማለት የሰው ልጅ ማለት ነው። ካልጠጣችሁ በራሳችሁ ሕይወት የላችሁም ብሏል። ስለዚህ ኦኬ አሁን እዚህ ጋር ማለት ነው ያዝልኝ። አሁን እዚህ ጋር አሁን ምን አለ? ስጋና ደሜን ያልበላ ሕይወትን አያይም ማለት አይደለ? አዎ ኦኬ። ስጋና ደሜን ያልበላ ሲል አንተ የምትለው ሊትራሊ ስጋና ደሙን የሚበላ ነው እንጂ ይሄ ያመነብኝ አይደለም ነው የምትለው። ስለማመን አይደለም እዛ ጋር የሚያወራው። የበላኝ የሚበላ ነው የሚለው በቃ ሊትራሊ ካልበላ ነው የሚለው ካልከኝ ማመንማ ጌታ መሆኑን እኮ አምነሃል እኮ ጌታ መሆኑን እኮ አምነህ ተቀብለሃል። ግን አሁን ደግሞ ሌላ ጥያቄ ነው ያቀረበልህ እኮ ኢየሱስ። ኖ ይሄ ጥያቄ ሲጀመር ለአንተ አይደለም። ይሄ ጥያቄው ፋይዘው ወይ ለፈሪሳውያኖች ናቸው የተጠየቁት ይሄን ጥያቄ። ኦኬ ለሁላችንም ነው እንጂ ኖ በቃ ሐዋርያቱንም ጭምር ነው እኮ ሐዋርያቱንም ጭምር ነው የነገራቸው። ሐዋርያቶቹ ማያምኑበታል፣ ለነሱ አልተናገረም። ምን ያምናሉ? ይኸውልህ ቁጥር 60 ላይ ቁጥር 60 ላይ እግዚአብሔር ልጅ ነው እያለው እየመሰከረ አይደለም። ይኸውልህ ማለት ስጋዬን ብሉ የሚለው ነገር ደቀ መዛሙርቱን ራሱ አስበርግጓቸዋል። ምንድን ነው ያሉት? ከደቀ መዛሙርቶቹ መካከል ይላል ቁጥር 60 ላይ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማ ይችላል አሉ ይላል። ያስ ሊትራል እነሱ አሁን ልክ እንዳንተ ነው የወሰዱት። አየህ በቃ ይሄ ስጋና ደሜን የበላ ሲል ሐዋርያቶቹ መንፈስ ቅዱስ ስላልተቀበሉ በዛ ሰዓት አይገባቸውም። ስለዚህ ልክ እንዳንተ አሰቡት። ምን ባይገቡ አንተ ከዛ ስማ አሁን ሲተነትንላቸው አንብበው ኢየሱስ ክርስቶስ ምን ብሎ እንደፈታላቸው አንብበው። ሐዋርያቶቹ ሲጠይቁት ምን ብሎ ነው የመለሰላቸው አንብበው። ኦኬ አሁን ይኸውልህ አሁን እነሱ በትክክል ገብቷቸዋል። አልገባቸውም የምትላለህ እንጂ አንተ ነው ያልገባህ እኮ። እንዳልገባቸው ጌታችን ኢየሱስ ክርስቶስ የሚናገረው ቃል አለ እዛ ጋር አንብበው። ኦኬ ኢየሱስም ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ምን ማለት ነው? ስጋዬን ብሉና ጠጡ ስላችሁ ከበረገጋችሁ በትንሣኤ ቀን እያያችሁኝ ሳርግ ደግሞ እንዴት ሊገርማችሁ ነው ማለት ነው። እዚህ ጋር እሺ እንቀጥል። ከዛ ሕይወትን የሚሰጥ መንፈስ ነው። ምክንያቱም ለምንድን ነው ያላቸው? ማንም ሰው እንደዚህ ተነስቶ በቃ ሲያርግ ማንም አይቶ አያውቅም።
ስለዚህ እጹም ነው የሚሆነው ያ ነገር ለማለት ነው። ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው ይላል። አሁን የነገራቸው ቃል ምንድን ነው? ስጋዬን ብሉ ደሜን ጠጡ የሚል ነው። ቃሉ ራሱ እኮ ስጋዬን ብሉ ደሜን ጠጡ የሚል ቃል ነው። እሺ ከዛስ ምን ብሎ አለቀ እንዴ? ነገር ግን ከእናንተ የማያምኑ አሉ። ኢየሱስም የማያምኑትን እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና ደግሞ ስለዚህ አልኋችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አለኝ። በጣም ጥሩ። አሁን ያዝልኝ እዚህ ጋር በቃ ራሱ እኮ ክርስቶስ እኮ ራሱ እኮ ግልጽ አደረገው። አሁን ምን አለ? እኔ ከቅድም ጀምሮ ምንድን ነው ያልኩ? ያመነብኝ ነው እንጂ ስለመብላት አይደለም የሮብ ብያለሁ። እዚህ ጋር መጣና ምን አለ? ከነሱ መካከል ያላመነበት ማን ነው? አስቆሮጦሱ ይሁዳ አይደል እንዴ? አላመነበትም፣ የጥፋት ልጅ ተብሏል። ስለዚህ የአስቆሮጦሱ ይሁዳ ያንን እራት አልበላም። ለምን አልዳነም? እሱ ይሁዳ ጌታ ኢየሱስ ክርስቶስ አምላክ ጌታ መሆኑን አያምንም እንዴ? ዳዝንት ማተር። እዚህ ጋር ምንድን ያልከኝ? እኔ ስገባ እዚህ ጋር ስጋና ደሙን ስለመብላት ነው የሚያወራው ብለኸኝ የሆነ ቆርሶ የሰጣቸው ምናምን ነገር ስትለኝ ነበረ። አየህ፣ ያንን ያልበላ ህይወትን አያይም። ስለዚህ ሊትራሊ ነው የሚያወራው ስትለኝ እኔ ደግሞ ምን አልኩ? ኖ ስላመነብኝ ነው። እኔ ስጋና ደሜን የሚበላ የሚለው ያመነብኝ ነው የሚለው ስለ ኖ አልከኝ። እንደዛ ከሆነ የአስቆሮጦሱ ይሁዳ ያንን ዳቦና ያንን ወይን ጠጅ ጠጥቶ ለምን አልዳነም? አየህ፣ ድነት የሚገኘው በዛ በመብላት ቢሆን ለምን የአስቆሮጦሱ ይሁዳ ለምን አልዳነም? የአስቆሮቱ ይሁዳ ለምን አልዳነም? እዚህ ጋር ምንድነው ማን ነው አሳልፎ እንዴ? በነገራችን ላይ ኦኬ፣ ጥሩ ጥያቄ ያመጣል። የጌታን ስጋና ደም የበላ ሁሉ የጠጣ ሁሉ ይድናል ነው የምትለው? አንተ እኮ ነው ያልከኝ እኮ። እኔማ ስለመብላት የሚባል ነገር የለም። በክርስቶስ ያመነ ሁሉ ይድናል። ይሄ ስለመብላት አሁን አይበለም። እዚህ ጋር ምን ለማለት እንደሆነ ገባክ? የጠየቅኩ የጌታ ስጋና ደም በልተህ ጠጥተህ እግዚአብሔር ልጅ ሆነ ስታበቃ እኮ ከዛ በኋላ ኃጢአት ትሰራለህ። ኃጢአት ስትሰራ የበላው ስጋና ደም አያድንህ። ገባ? ከየት ያመጣው ይሄንን ፊሎሶፊ? ማለት ኃጢአትህ ማለት ነው ስለሚያዝብህ ድነትህ ይፈርሳል፣ ታጠዋለህ። በጣም ጥሩ። አንደኛ ዮሐንስ መልእክት ላይ እንግዲህ ዮሐንስ ሲናገር ላመናችሁት ለእናንተ ይሄን እጽፍላችኋለሁ፣ ልጆች ሆይ ኃጢአትን አትስሩ፣ ኃጢአትን ብትሰሩ ግን ከአብ ዘንድ ጠበቃ አላችሁ እያለ ይናገራል። ስለዚህ ይሄንንስ ደግሞ ምን ብለህ ደግሞ ልትመልስልኝ ነው? አንድ ሰው ኃጢአት ሲሰራ ድነት ይታጣል? ከባድ ነገር ነው። እሺ ቀጥል። አዎ ከአብ ዘንድ ጠበቃ አላችሁ ያለው ለኃጢአተኞች ጠበቃ ይቆማል። ኃጢአተኞች መሆናቸውን እያወቀ ኃጢአተኛ አይደላችሁ ብሎ ነው የሚቆምላችሁ ብለን የምታስበው? እኔ ጠየቅኩ እንግዲህ አንተ ምን አልከኝ? እንደዛ አይደለም። ይኸውልህ ኢየሱስ እንዴት ነው የሚቆመው ካልከኝ፣ እንዴት ነው የሚቆመው? በሰው ፊት ለመሰከረልኝን በአባቴ ፊት መሰክርለታለሁ፣ በሰው ፊት የካደኝን በአባቴ ፊት እክደዋለሁ ብሏል። ስለዚህ አሁን ጥብቅናው ከምን ጋር ነው ካልክ፣ ከእውነት ጋር። እውነቱ ምንድነው? የካደውን ክዶኛል ብሎ ይቆምለታል፣ ይቆምበታል። ያመነበትና የመሰከረለትን ስለሱ መስዋዕት የሆነለትን ደግሞ ይሄ ሰው ስለኔ በእኔ ስም መከራ የተቀበለ ነው ብሎ በአብ ፊት ይመሰክርለታል እንጂ ከአብ ዘንድ ጠበቃ አለን የሚለው ስለ ኃጢአተኞች የሚለው ኃጢአተኞች በደለኞችም ቢሆኑ በደለኞች አይደሉም ዝም ብለህ አስገባቸው ይላል ማለት አይደለም። ገባኝ። ግን ምን ማለት ነው? እዚህ ጋር ያለው ለኃጢአት ለሰራ ሰው ጠበቃ አለን ምን ማለት መሰለህ? ልተርጉምልህ። የዚህ ቃል ትርጉም ምን መሰለህ? እሺ፣ በኢየሱስ ክርስቶስ ያመነ ኢየሱስ ክርስቶስ ጥብቅና ይቆምለታል ማለት አንተ ቀጥታውኑ ንስሐ ገብተህ የጌታ ስጋና ደም ብትቀበል መዳን ተስፋ አለ ማለት። አይ ኖ አሁን እኮ ቅድም እኮ አልከኝ እኮ እኔ አሁን ይኸውልህ ዲባንክ አረኩ። ምን ብዬው ዲባንክ ያረኩ? አንተ ምን አልከኝ? እያጠራ ነው እንሂድ። እሺ ላይክ ጀስት ለመዋየት ነው ለመከራከርም አይደለም። ምን አልከኝ አንተ? ይሄ የክርስቶስን ስጋና ደም ሊትራሊ የሚበላ የሚጠጣ ሰው ድነትን ያጠዋል፣ መብላት አለበት አልከኝ።
አይ ከበላ በኋላ ያጠዋል ነው ማለት። አዎ ኃጢአት ከሰራ ያጠዋልና ቆይ በደንብ አዳምጠኝ። ድነቱን ያጠዋል አይድንም አልከኝ። መጣውና እኔ ኦኬ ስለመብላት ከሆነ አልኩ። የአስቆሮጦሱ ይሁዳ ይሄንን ነገር ተካፍሏል። ስጋውን በልቷል፣ ጽዋውን ጠጥቷል እዛው እያለ ይሁዳ ለምን አልዳነም ብዬ ስጠይቅ አይ ቢበላም ዳግመኛ ደግሞ ኃጢአትን ከሰራ ድነቱ ያጠዋል። ስለዚህ ይሄ የምግቡ ነገር ይቀራል አልከኝ አለ። ድነቱን ያጠዋል አልከኝ። ከዛ እንደገና መጣውኝና ምን አልኩ? ኦኬ በአንደኛ ዮሐንስ መልእክት ላይ ልጆች ሆይ ኃጢአትን አትስሩ፣ ኃጢአትን ብትሰሩ ግን ከአብ ዘንድ ጠበቃ አላችሁ ብሏል። ስለዚህ ኃጢአትን የሰራ ሰው እንኳን ጠበቃ አለልን ኢየሱስ ክርስቶስ ስለደማውን ብላልከኝ ኃጢአትን የሰራ ሰው ጥብቅና አይቆምም ነገር ነው። ለኃጢአተኛ በቃ ንስሐ ገብተህ ስጋውን ደሙ ብትቀበል እንደገና የጌታ ደም ነው ያነጻሃል ማለት እኮ ነው። ኦኬ እንደዛ ከሆነ ጴጥሮስ እንዴት ብሎ ዳነ? ንስሐ ገብቶ ነው። ንስሐ ገባ። ንስሐ ስለገባ ታዲያ እሺ ማረኝ ብሎ አለቀሰ። እሺ የይሁዳስ አልተሰጠም? ይሁድማ ምን ንስሐ ገባ? ታንቆ ሞተ እኮ። ኖ ብሩን አሳልፎ ሲሰጣቸው ምን ብሎ ነበር የሰጣቸው? ንጹህ ደም አሳልፌ ሰጥቻለሁ አለ። ኤግዛክትሊ። ስለዚህ ምንድነው ጥፋተኛ ግን ማረኝ አይደለም፣ ወደ ማረኝ አይደለም ሄደው ታንቆ ወደ ሞት። ጴጥሮስ የታለ ታዲያ? ጴጥሮስም እኮ ማረኝ ብሏል አለም። ማረኝ የሚል ቃል ካፉ አልወጣም ብሏል እንጂ ያለቀሰ እኮ አላለም። ታዲያ ማልቀስ ማለት ማረኝ ማለት ነው እንዴ? ማረኝ ብሏል። አውጣው እስቲ ምዕራፉ ማቴዎስ ወንጌል ምዕራፍ 26 ከቁጥር 69 ጀምሮ ነው ያለው ታሪኩ። እና ግን ቆይ እስከዛ ግን እውነተኛ የምር ኦርቶዶክስ ተዋህዶ ቤተክርስቲያን ይሄ ዳቦ በቃ ሊትራሊ የክርስቶስ ስጋ ነው እየተባለ ይሄንን ህብስት ያልበላ አይደለም ብሎ ነው ማለት ነው የሚያስተምሩት? ቆይ ኧረ ከዛ የሚብስ ልንገርክ። እስቲ በእናትህ ሰርፕራይዝ አድርገኝ። ሰርፕራይዝ ልንገርክ። በዘራ አብሩክ ስም በ13 ማለት ነው። እሺ በአቡነ ዘራ አብሩክ ስም ብለክ መንገድ ስታልፍ ቅጠል ብታገኝ በአቡነ ዘራ አብሩክ ስም ይሄንን እበላለሁ ብትል እንደ ጌታ ስጋና ደም ይቆጠርልሃል። አረ ይቅር ይበላችሁ በኢየሱስ ክርስቶስ ስም። አሁን አቡነ ምናምን ያልከው ማን ናቸው? አቡነ ዘራ አብሩክ ማለት ምን አይነት ሰው ታውቃለህ? 12 ክንፍ የተሰጣቸው። ታዲያ ይሄ የ12 ክንፍ ሰውዬ ስም ከጠራ ልክ የክርስቶስን አይነት ድነት የክርስቶስ ስጋና ደም እንደበላ ይቆጠርልሃል። በኢየሱስ ስም። ስለዚህ የክርስቶስን መከራና ስቀት የሚተካከለው አለ ማለት ነው ሌላ ሰው። ኢየሱስ በቃ የዛን ደረጃ ክብር ሰጠው። አንተ ከወደደ እውነት ነው ኦርቶዶክስ በጣም እንደምትለው እውነት ከሆነ አቤት 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 ሌላ ልጨምርልህ። ሌላ ልጨምር። ለምሳሌ ዝክር ትበላለህ አይደል? ከዛ በፊት ግን አንድ ያነበብኩት ነገር ነበር። እስቲ ክሊር አድርግልኝ። የአቡነ ተክለ ሃይማኖት ያው በተቅማጥ ነው የሞቱት አይደለ? እና የእሳቸው መጽሐፍ ላይ ሳነበው ምን ይላል መሰለ? የአቡነ ተክለ ሃይማኖት ተቅማጥ ህመሙ ከክርስቶስ ስቅለት ህመም ጋር እኩል ነው ይሏል፣ ይተካከለዋል ይላል። እውነት ነው ወይስ ውሸት ነው ነገር? እንደዛ ነገር እኔ አላነበብኩም። እኔ ያነበብኩት እንደዛ ይላል። አረ እኔ እንደዛ አላነበብኩም። እስቲ ካለ መጽሐፉ አለኝ። እስቲ ግን ምንድነው የሚለው? እስቲ አንተ ገጹን የምታውቀው ከሆነ አውጣው። እኔ ግን አንብቤዋለሁ። የሆኑ ሰዎች እንደዚህ ሲሉ ሳነበው ምን እንደሚል ታውቃለህ? እሺ እኔ ሰማዕት መሆን እፈልጋለሁ ይላል አቡነ ተክለ ሃይማኖት። ለማን ነው ሰማዕታት የሚሆኑት? ለራሳቸው? እንደ ሰማዕታት ስለ ክርስቶስ መስዋዕት ሆኜ ተገድዬ ማለት ነው መከራ ተቀብዬ መሞት እፈልጋለሁ አሉ። ከመሬት ተነስተው ማለት ነው። የሰማዕትነት ክብር ማግኘት ነው የምፈልገው ስለ ስምህ ብለው ጠየቁት ጌታን። ሲጠይቁት አይ አንተ እንደ ሰማዕታት አትሞትም፣ ወይ ተሰይፈ ወይ ተፈልጠ ተቆርጠ አትሞትም። ነገር ግን ከባድ የሆነ ተቅማጥ ይዘሃል። ተቅማጡ እንደ ሰማዕትነት ይቆጠርልሃል አላቸው ነው የሚለው። እግዚአብሔር ገልብጠው እንደሚያወሩ ነው የሚገርም። ስለዚህ ሆነም ቀረ ሰማዕታትነቱ ልክ እንደ ክርስቶስ እንደ ክርስቶስ ሳይሆን እንደ ሐዋርያቶች። ኦኬ ግን እኔ ይኸውልህ ስለ ታሪክ ትንሽ አንዳንድ ነገር ምን መሰለህ፣ ተቅማጡ እኮ ይኸውልህ አሁን ምናልባት ተቅማጥ ከባድ ተቅማጥ ይዞ ከሆነ
እሺ አውቀዋለሁ። እና አቡነ ተክለ ሃይማኖትን እያራራጣችሁ ነበር በተለይ ተቋም እና ከባድ ተቅማጥ ሰይፍ ነው ገባ። ስለዚህ ሰይፍ እንደ ሰይፍ ተቆጠረላቸው ማለት ነው። እስቲ ግን አሁን ደግሞ ሌላ ደግሞ ሰምቻለሁ ደግሞ ይኸውልህ ከዚህ ጋር አሁን ለአቡነ ተክለ ሃይማኖት እነዚህ 24 ሽማግሌዎች ራእይ ላይ ያሉት አለ አይደለ 25ኛ ሆኖ ገብቷል የሚባለው ነገር እውነት ነው? ይሄ ዜና ዜና ነገር ሰምቻለሁ። አዎ አቡነ መባጽዮንም እንደዚሁ 25ኛ ሆነው አጥነዋል። ብዙዎች አጥነዋል ጋር ማለት ነው። አዎ ኦርቶዶክስ እኮ እግዚአብሔርን አንድ ሙይ እኮ ብትሰራ እኮ ሆሊውድ ነበር የሚሸልማት። እሺ ኦርቶዶክስ እኮ በነገር ላይ ኦርቶዶክስን እኮ ያጸኗት እነዚህ ቅዱሳኖች ናቸው። እነዚህ አዳዲስ ቅዱሳኖች ባይመጡ እሺ ሃይማኖቱ አይቀጥልም። ኧረ ተው ወንጌልን አበላሹት እንጂ ነው ሰዎች እውነት ይኸውልህ ምን እንደሆነ ታውቃለህ? ሐዋርያትን የሚበልጡ እኮ ናቸው እነዚህ። ይሄን ታውቃለህ? ለመሆኑ አቡነ ተክለ ሃይማኖት ሐዋርያውን ጴጥሮስን ይበልጣሉ ነው የምትለኝ? የሚበልጡ ይመጣሉ ብሏል ኢየሱስ። ከሐዋርያቶቹ የሚበልጥ እስቲ ያሳየኝ እስቲ። ለምሳሌ አሁን ገድላቸው ላይ አቡነ ማናቸው አቡነ ገብረ መንፈስ ቅዱስ ከሐዋርያት ሁሉ እንደሚበልጥ አይነት ነገር ነው ገድላቸው የሚናገረው። የታወቋቸውና ነው ሐዋርያቶቹን ሊያወዳድራቸው የሚችሉት እነዚህ ሰዎች እኮ ትናንትና ባይዘው አሁን ለምሳሌ ተክለ ሃይማኖት እንደው አንዳንድ ሺህ ታሪኮች ልንገርና ስተት እንደሆነ ተነግረኛለሁ። ኦኬ እኔ ስለ ተክለ ሃይማኖት ታሪክ ሳነብ የመቀሌ ሰዎች ናቸው አሉ፣ የትግራይ ክልል ሰዎች ናቸው እና በትግራይ ጦርነት በጣሊያን ጦርነት ጊዜ በቦምብ ፍንዳታ ነው እግራቸው የተቆመጠው። ይሄ ታሪክ ነው የሚዘግበው ባይዘው እንደውም የነገስታት ዘር ያለበት ሰው ናቸው አይደለ? የንጉስ ዘር ያለበት ዘር ነው አይደለ? አቡነ ተክለ ሃይማኖት ወታደር እኮ ነው እኮ የትግራይ በትግራይ ክልል የነበረ ወታደር ናቸው። በቦምብ ፍንዳታ ነው እግራቸው እኮ የተቆመጠው። ምክንያቱም ለምን በለኝ ባይዘው በጣም ሪሰርች ስላደረኩኝ ነው በዚህ ጉዳይ። በቦምብ ማን ያለው? በቦምብ ፍንዳታ ታሪካቸው አለ የኢትዮጵያ ታሪክ ውስጥ ስለ አቡነ ተክለ ሃይማኖት ማለት ነው። አይ እሱ ገድላቸው እስካላል ድረስ ማንም የጻፈውን ማን ይቀበላል? ገድላቸው እኮ አንድ ዝም ብሎ ሰው እኮ ነው ተነስቶ እኮ የጻፈው አይደል እንዴ? እሳቸው አልጻፉትም እኮ ያ አብሯቸው የነበረ ነው። አብሯቸው የነበረ ያው ዝም ብሎ እንትን አለ እንጂ እሳቸው በቦምብ ፍንዳታ ነው እግራቸውን ያጡት። ምክንያቱም እግራቸው እኮ ቁምጥ እኮ ነው ያለው እኮ። አሁን በጸሎት ብዛት 7 ዓመት ቆሞ ነው የተቆመጠው ካልከኝ እንዴት ነው ቁምጥ ብሎ ውድቅ የሚለው እግር? አይድ እንደዛ እኮ አይወርቅም እኮ ተረዳኝ። 7 ዓመት ሙሉ አንተ ሳተኛ ምን ሳትል 7 ዓመት ሙሉ መቆም እኮ አትችልም እኮ። ይሄ ውሸት እኮ ነው፣ ተረት እኮ ነው። 7 ዓመት መቆም የቻሉት በራሳቸው ችሎታ ነው ብለህ ነው እንዴ የምታስበው አንተ? ኦፍ ኮርስ የእግዚአብሔር መንፈስማ 25ኛ ሽማግሌ ከሆነ የሚያረጋቸው ይሄ የእግዚአብሔር መንፈስ አይደለም። እውነት ለመናገር 25ኛ ሽማግሌ እንዴት ገቡ ማለት ይሄ እኮ በጣም እውነተኛ ነው። በነገር ላይ የሰው ልጅ ክብር ከ24ቱ ካህናተ ሰማይ እንደሚበልጥ አታውቅም እንዴ? ኖ ስለ ክብር እኮ ጉዳይ አይደለም እኮ እኛማ እዛውም እኮ ቅዱሳን እኮ የክብር ጉዳይ ነው። አሁን በክብር የሰው ልጅ በአፈጣጠር ደረጃ ራሱ ከመላእክት ይበልጣል። ስለዚህ 24ኛው ሆኖ ማጠን ነው እንደሚገርምህ አንተ። ታዲያ ቆይ አንተ ሲል ጠይቅ ከመላእክት ከበለጥክ ለምን ነው ወደ መላእክ አማላጅነት የምትጠይቀው? ከበለጥካቸው መላእክቶች የምትበልጣቸው እኮ በስራህ ነው። በስራክ በአፈጣጠርም ትበልጣቸዋለህ። እንደገና ደግሞ በስራክ አሁን በስራ ነው የሚለይህ። አሁን ታላቅና ታናሾችን የሚለየው እግዚአብሔር አሁን በስራ ነው። ስለዚህ ስራህ ሲመዘን ከፍተኛውን ደረጃ ልትደርስ ትችላለህ። ስለዚህ ያኔ ልትበልጣቸው ትችላለህ። አሁን ግን እንኳን ልትበልጣቸው ገሃነምም ትወርዳለህ። እኔ ቅርታ አድርግልኝና ከመላእክቶች እንደምበልጥ ነው መጽሐፍ ቅዱስ የሚናገረው። ኃጢአተኛ ሆነ መላእክት ወደ ገሃነም እየወረድክ መላእክትን ትበልጣለህ። ሰማያዊ በክርስቶስ አንዴ ታጥባችኋል ከተባለ ለምንድን ነው ራስ ላይ ኃጢአተኛ ካልሆንኩኝ ብለህ ድርቅ የምትለው? እኮ እናንተ ናችሁ እኮ ኦርቶዶክስ ተዋሕዶ ቤተክርስቲያኖች ናችሁ ድርቅ የምትሉት። ኃጢአተኛ ካልሆንን በቃ እምብየው ካልሆንን ምን ማለት ነው? አሁን አንተ ኃጢአት መስራትን አታምንም እንዴ? እንደ ኃጢአትን ብሰራም ግን በክርስቶስ ደም ለአንድና ለመጨረሻ ጊዜ እምነቴ ያጸድቀኛል። ልክ አብርሃምን እንዳጸደቀው ሁሉ እኔም እጸድቃለሁ። ልክ አብርሃም እንደጸደቀው እኩል ማለት ነው።
አምነህ መጽሐፍ ነው አለ እኮ ይኸውልህ አምነህ ትእዛዛቱን ታፈርሳለህ። ገባህ? 10ቱን ትእዛዛት ሊያጸና እንጂ ልሽር አልመጣም። ሲጀመር 10ቱ ትእዛዛት ለአሕዛብ ነው እንጂ ለእስራኤላዊ ነው እንጂ ለኔ አልተሰጠኝም። ባይዘው የምን ህግ ነው የምታወራው? ለእስራኤል የተሰጠ ህግ አንተ ምን አገባህ እንዴ? ቆይ እስራኤሎች ብቻ ናቸው እንዴ ሰዎች? ነው ህጉ የተሰጠው የሙሴ ህግ የተሰጠው ለእስራኤልና ለእስራኤል ብቻና ብቻ ከሆነ ምን ልታረክ ታዲያ መጽሐፍ ቅዱስን ተቀበልኩ? በጣም ጥሩ። ሐዋርያት አዲስ ኪዳን ላይ በክርስቶስ ቤዛነት በክርስቶስ ስቅለት አሕዛብም የመዳን መንገድ ሆነላቸው አምኜ ተቀበልኩኝ ይሄን ክርስቶስን አሕዛብ የነበርኩት ማለት ነው። ነን እስራኤላዊ የሆንኩኝ ሰው ድሮስ ታዲያ አሕዛብንማ እኮ ስለዚህ 10ቱን ትእዛዛት አንተ ምን አገባና ነው የምትከተለው? የአይሁድ የተሰጠ ህግ አንተ ምን አግብተው ነው የምትጠብቀው? ለአይሁድ እኮ የተሰጣቸው አይሁድ ራሳቸው እኮ ኃጢአት እየሰሩ አስቸገሩ እኮ ለአይሁድ አስመረሩት። ይኸውልህ ክርስቶስን እኮ አስመረሩት፣ እግዚአብሔርን አስመረሩት። የ40 ቀኑን መንገድ 40 ዓመት እኮ አረገባቸው። ከዛ ቀን መንገድ 40 ዓመት የ40 ቀኑን አይ 40 ቀን 3 ቀን ነው። በ40 ቀን ትገባላችሁ አይደል የሚባለው ያላችሁ? ኖ ምንም ስለመግባት አለ ነገራቸው። የ3 ቀን መንገድ ነው። ባለማመናቸው ጠንቅቀን ሲያሽከረክራቸው 40 ዓመት ሙሉ አቆይቷቸዋል። አሁን መሰለክ እነዚህ የተመረጡ ህዝቦች ሆነው ሳለ ራሱ እንኳን ከእግዚአብሔር ህጉን ይዞ ሊመጣ የ40 ቀን በጾምና በጸሎት በነበረበት ሰዓት እነሱ ጣዖት ቀርጸው ነው የጠበቁት። ትክክል። ስለዚህ አሁን አንተም ጣዖት ትቀርጻለህ። አንተ ማለት ኃጢአት ነው። አንተ የቀረጽክ ኃጢአት ትሰራለህ ማለት ነው። ጣዖት መቅረጽ ማለት ትዋሻለህ፣ የሐሰት ምስክር ትሆናለህ፣ ትሰርቃለህ፣ ምን ትላለህ? ጣዖት ነው። የክርስቶስ መንፈስ ያለበት ሰው እንደዚህ አይነት ነገር አያደርግም። እያወቀ ኃጢአት ውስጥ አይገባም። እንዴት የክርስቶስ መንፈስ በውስጥ የተከበልከው ይሄ የዘላለም ህይወት የሚባለው ይሄ በውስጥ ያለው የክርስቶስ መንፈስ ከነዚህ አይነት ድርጊቶች እንድትጠበቅ ያደርጋል። ብታደርገው እንኳን ወደ ንስሐነት እንድትገባ የሚያደርግ መንፈስ በውስጥ ተሰጥቷል። የግዴታ ይሄ ተሰጠክ ያን የተሰጠህን ይኸውልህ የምታጸናበት ማለት መንፈስ ቅዱስ እንዲቀርብህ የምታረግበትን መንገድ ካልተከተልክ ኦሬዲ በውስጥ ያለው ምንም መራቅ የሚባል ነገር የለም። መንፈስ ቅዱስ በውስጥ ነው ያለው። ጳውሎስ ሲናገር በመንፈስ ቅዱስ ታተመካል። መታተም ማለት ምን እኮ የጦር ዕቃውን መያዝ አለብህ። የጦር ዕቃው እኮ ቃሉ ነው እኮ የሚለው እኮ የጦር ዕቃው ምን መሰለክ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሏል። አይ የሰይፉ ቃል ይሄ ሰይፍ የሚለው ነገር ያለ ሰይፍ ማለት የእግዚአብሔር ቃሉ ይሄ አይደለም። ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላለም ጌታ? እሱ ለሐዋርያቶቹ የተነገረው ቃል ነው እዛ ጋር። እና እኛስ ምንድነው እኮ ወደ ፈተና እንዳትገቡ ተጸልዩ። ታዲያ አንተ በየቀኑ አትጸልይም እንዴ? አባታችሁን አትልም እንዴ? አባታችሁን ወደ ፈተና እንዳታስገባናል እንዴ? አዎ እማይል አለ። ገባክ? እማይል ስላለ ማለት ነው። ፈተና ሲመጣበት የዝሙት ፈተና ሲመጣበት ዝሙቱን ያደርገዋል። ዝሙት ኃጢአት እንደሆነ እያወቀ ዝሙቱን ያደርገዋል። በጸሎት የሚተጋ ሰው ግን ዝሙት ሲመጣ መንፈስ ቅዱስ ጸሎቱን አስቦለት ከዝሙት ጠብቀኝ ብሎ ስለጸለየ መንፈስ ቅዱስ ገብቶ አታድርግ ይለዋል። ይስማማኛል። ግን ስለዚህ አሁን አረከው ይኸውልህ ታምናለህ፣ ግን አረከው። ምክንያቱም የእግዚአብሔርን ጦር ዕቃ ስላልያዝክ በሰይጣን ተሸነፍክ፣ አረከው። ስታረገው ደግሞ እንደገና ንስሐ መግባት አለብህ። በዛ ነው የምትድን። ንስሐ ስትገባ የጌታ ሥጋና ደም ስትቀበል እንደገና ትድናለህ ማለት ነው። ንስሐ ግን ስትገባ ማንን ነው የምትጠይቀው? ንስሐ አሁን ለምሳሌ አሁን አንደኛው መዳኛ የመንግስት ሰማያት መክፈቻ ቁልፍ ሰጥቻለሁ ብሎታልና ለጴጥሮስ ለካህናቱ ስልጣን ላላቸው ሁሉ ንስሐ ትገባለህ። አንድ ሁለተኛ ሌላው መዳኛ ደግሞ መሰለክ ሌላው መዳኛ ቆይ ግን እዚህ ጋር አጥራልኝ። ስለዚህ አንድ ሰው ወደ ፈጣሪ ዞሮ ተንበርክኮ ንስሐ ከመግባቱ በፊት ወደ እነዚህ ወደ ቤተክርስቲያኖች ያሉት ካህናቶች ምናምን ጋር ነው የሚሄዱት ማለት ነው እየሮጡ። አሁን ወደ እግዚአብሔር ማረኝ ማለት ትችላለህ። ምክንያቱም የልጅነት ስልጣን የተሰጠ ያው አባት ብለህ እንድትጮህና እንድትለምነው ስለሆነ ለዛ ብዬ ነው። እሺ ማረኝ። አሁን እሺ ልጠይቅህ።
አሁን ቀጥታ ኃጢአት ሰርተሃል ጌታ ሆይ ማረኝ ብትለው የሰራውን ኃጢአት ሁሉ ይደመስስልኛል ብለን የምታምነው? ከእውነትና ከልብ ንስሐ ከገባ ጊዜ ድረስ እግዚአብሔር መሐሪ ነው፣ ቸር ነው። አዎ አይብን ገባ እምነት ነው የሚያድን። አሁንም ቢሆን በስራማ መቼም እግዚአብሔር ልታስደስተው አልችልም። ዛሬ አንተ ለምን ለ5 ዓመት ሙሉ እየጾምክ እየጸለይክ እግዚአብሔር ለማስደሰት ብትሞክር የሆነ ሰዓት ላይ ግን አይነ ቂጥ ላይ ይችላል። ገባ ጋር ባይዘው እኔ ቆራቤ ነበርኩኝ፣ ኦርቶዶክስ ነበርኩኝ። እውነተኛው ስለኔ ትንሽ ባጫወተ ዛሬ በጣም ጥሩ ትምህርት እየተማረ ስለሆነ ስለ ኦርቶዶክስ እንትን ጥልቅ እየገባን ነው። አሁን ለምሳሌ አንተ ኃጢአት ስትሰራ ኃጢአት የሚደመስስልህ እንዴት ነው ብለህ ነው የምታምነው አንተ? እስኪ ንገረኝ። ኦኬ በመጀመሪያ አይደለ በክርስቶስ ያመነ ሰው ኃጢአትን ላለመስራት ነው ሁሌ የምትጥረው። ገባ አይደለ? ግን ኃጢአትን መስራት እንደምሰራ ግን እኔ እንደው አልሰራም የሚል ሰው ባይዘው ይስቀበታል። ብቻ ኤኒዌይስ የሰው ልጅ በሙሉ ስጋ ለባሽ እስከሆንክ ድረስ የሆነ የምትደክምበት ኃጢአትን የምትሰራበት ነገሮች አሉ አይደለ? በማወቅም ባለማወቅም ይያል። አሁን ምንድነው የምታረገው ካልከኝ አሁን ለምሳሌ አሁን ዛሬ ደክሜ ዝሙትን ሰራው ቢባል ንስሐ እገባለሁ። ንስሐ ስገባ ግን ዳግመኛ ላለመግባት ነው። ባይዘው ንስሐ ማለት መመለስ ማለት ነው። ገባ? መመለስ ማለት ነው። ስለዚህ ከእግዚአብሔር ጋር ነው የምታወራው? አዎ እንደ ቀጥታ በመንፈስ እግዚአብሔርን አወራዋለሁ። ልክ ኢየሱስ ክርስቶስ እንዳለው እግዚአብሔርን በዚህ መስገድ የሚባል ነገር የለም። እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው። ዳሲት አይንን ትጨፍናለህ፣ እግዚአብሔርን ታስባለህ ባይምሮ በቃ በመንፈስ አባት ብለህ እየጮክ ትጠራዋለህ። ገባ? ስልጣን ስለተሰጠ። ስለዚህ ልጅ እስከሆንክ ድረስ ደግሞ አባት ይሰማል። ክርስቶስ ሲናገር ከናንተ ውስጥ አባት ሆኖ ልጁ ዳቦ ስጠኝ ቢለው ድንጋይ የሚሰጠው ማን ነው? ስለዚህ በሰማይ ያለው አባታችሁ ደግሞ እንዴት ይልቁኑ አይሰጣችሁ አላቸው። እኔ በህይወቴ አይቼዋለሁ ይሄን ነገር። የጠየቅኩትን ነገር በሙሉ እስከዛሬ ሰጥቶኝ አሳይቶኛል፣ ከከባድ እስከ ትንሽ። ስለዚህ ማረኝ ካልከው በቃ ይምርልሃል ማለት ነው ቀጥታ። እግዚአብሔር ንስሐን መግባት ብቻ ነው የሚፈልገው። ዳዊትን ለምንድን ነው እንደ ልቤ ብሎ የሚጠራው? ለምን ነው ዳዊትን የሚወደው? እግዚአብሔር የንስሐ የመግባት ማንነት ስላለው ነው። ከጥፋቱ ሁሌ ንስሐ ይገባል፣ ሁሌ ንስሐ ይገባል። ባይ ዘ ዌይ እሺ፣ እርስ በራሳችሁ ኃጢአታችሁን ተናዘዙ የሚለውን እንዴት ነው የምትፈታው? በህይወት ያለ ሰው ጋር እርስ በርስ ኃጢአትን እየተናዘዝክ እርስ በርስ ጸሎት መደራረግ አለብን። መጽሐፍ ቅዱስ ይሄን ያስተምረናል። ግን የሞተ ሰው ጋር እየጠራ እርስ በራሳችሁ ኃጢአትን ተናዘዙ ሲል አሁን እንዴት ነው አንተ የምትናዘዘው? እስቲ ንገረኝ። እናዘዛለሁ በቃ ይሄ ጃንታው ወንድሜ ከሆንክ አሁን ገባ በክርስቶስ ወንድም የሆንከው ሰው ጋር በሙሉ የምትቀርበው ሰው ወይ ቤተክርስቲያን ሊሆን ይችላል፣ ወይ አባቶች ሊሆን ይችላል፣ ወይ ጓደኛክ ሊሆን ይችላል። ገባ? በክርስቶስ ያለ ጓደኛ ሊሆን ይችላል። መናዘዝ አለብህ። ገባ? ለምን ያንኛው ጓደኛ ጥቅሙ ምንድነው የምትናዘዘው? በጣም ጥሩ። ጥቅሙ ምንድነው ካልከኝ በክርስቶስ ያለው ወንድም አንተን ሊያበረታታ ይገባል። ገባ? አንተ አሁን መተክ ዛሬ ዳኒ በዝሙት ምክንያት እንደዚህ ወደኩኝ፣ ይሄ ነገር እያስቸገረኝ ነው ብትለኝ አይ እንደዚህ መበርታት አለብህ። ገባ? ሞቲቬት አደርጋለሁ ይሄ ነገር ዳግመኛ ላለ መስራት። እርስ በርስ ገባ ሞቲቬት ትደራረጋለህ፣ እርስ በርስ ተመካከራለህ። ስለዚህ የግዴታ ያዕቆብ 5:16 ላይ ነው የሚለው ያልከው ጥቅስ። ያዕቆብ 5:16 እስኪ እናንብበው። እንደዚህ ይላል፣ እርስ በራሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። አይገርምም? መልሱን እዛው መልሰው ዳኒ። ትክክል። እኔም እኮ እሱን እኮ ነው በህይወት ያለ ሰው ጋር ይሄን ነገር ማድረግ ትችላለህ። ለሞቱት ሰዎች ግን እንደዚህ አይነት ነገር ጸሎት አይሰማም። የሞተ ሰው ጸሎት የሚሰማ አሁን ከወንድም ጋር ይኸውልህ ለወንድም ስትነግረው ኃጢአት እንደዚህ እኮ በደልኩ እንደዚህ ኃጢአት ሰራው ምን ይሻለኛል ብሎ ስትለው ከዛ እሱ ይጸልይልሃል። የእሱ ጸሎት ኃይል ታደርጋለች፣ ትፈወሳለህ። ትክክል። በህይወት ያለ ሰው ገባ እርስ በርስ ስለምትጸልይ እርስ በርስ ጸሎትን ትደራረጋለህ። ለምን እርስ በርስ ብትጸልዩ ነው የሚለው ዛጋራም የጻድቅ የሆነ ሰው ጸሎቱ እንደዛ ያደርግልሃል ይላል። ግን በህይወት ያለ ሰው ነው ያንን ነገር ሊያደርግልህ የሚችለው። ገባ
አሁን ኦርቶዶክስ ተዋህዶ ቤተክርስቲያን አሁን ለምሳሌ ለሞቱት ቅዱሳኖች ይኸው ለተክለ ሃይማኖት የማይጸልይለት አካል የለም። የሞተ ሰው ግን ኃጢአትን እየተናዘዝክ ለነሱ እነሱ ይጸልዩልህ እነሱ ያማልዱልህ የሚባል ነገር የለም። በህይወት ያለ ሰው ይችላል። ኦኬ አሁን ምን መሰለህ፣ አሁን እዚህ ጋር የምጠይቅህ በህይወት ያለ ሰው አልከኝ። በዚህ በህይወት ያለ ሰው በዚህ በምድር ነው ያለው። አንድ ጻድቅ ሰው ግን ከእግዚአብሔር አጠገብ ነው ያለው። ገባ? የትኛው የበለጠ ለእግዚአብሔር ቅርብ ነው ትላለህ እኮ? ስለዚህ ለምን ሐዋርያቶቹ ለሞቱ ቅዱሳኖች ሲጸልዩ አናይም? ጸልዩ የሚል እኮ አሁን መሰለክ፣ አሁን የበለጠ ወደ እግዚአብሔር የቀረቡት እንደሁም የበለጠ አንተን እንትን አይሉህም እንዴ? አይጸልዩም? አረኛ ቀርበናል እኩል ነው እኮ። እኛም እኮ ምን ይላል መጽሐፍ ቅዱስ? ወደ አብ መግባት ድፍረት አለን ይላል። አሁን ለምሳሌ እንዴ ወደ ዙፋኑ ቀርባችኋል ነው የሚለው። ቀርባችኋል፣ በቃ ቀርባሃል። አንተ የአብ ዙፋን ላይ ቀርባሃል። አሁንም በህይወት አሁን ያመንክ ሰው የእውነት በክርስቶስ ያመንክ የሆንክ ሰው ወደ ዙፋኑ ቀርባሃል ይላል። የግዴታ እዛ ያለ ጻድቅ ሰው ዙፋኑ ቅርብ ያለ ሰው ሊጸልይልህ አንተ አይገባህም። ወደ ዙፋኑ ቀርባሃል ለሚል እኮ ስላመንክ አንተ ቀርባሃል፣ በቃ ድፍረት አለ ነው የሚለው እኮ መጽሐፉ። ገባ? ገና ትቀርባለህ አይደለም ይላል፣ ቀርባሃል ነው የሚለው። በቃ ተቀድሰሃል ነው የሚለው። ካህናት ሆነሃል ነው የሚለው። ገና ለገና ትሆናለህ አይደለም የሚለው። የእግዚአብሔር ቅዱስ ካህናት ሆናችኋል ይላችኋል አሁን ጴጥሮስ ማለት ነው። ስለዚህ ተጠናቋል። በቃ ክርስቶስ ከመስቀል ስራው በኋላ አጠናቆታል ሁሉንም ነገር። ገባ? ለወደፊት የሚመጣ ነው። ምን ያለውት ምን መሰለህ ያልገባ? አሁን ለምሳሌ ኤልያስ ጻድቅ ነበር በህይወት ዘመኑ። እሱ በብሉይ ኪዳን ዘመን አዎ ጸልዮ የሞተ ሰው አስነስቷል። አሁን ኤልያስ ብለህ እባክህን ጸልይ ወደ ጌታ ማልድልኝ ለምንልኝ ብትለው ኤልያስ አይሰማም። ለምን እንደማይሰማ ልንገርህ። ያ ጠንቋይ ጋር ሄዶ የኤልያስን በመንፈስ አስነስተው ኤልያስ ምን ብሎ ነው የመለሰላት? እስቲ እናንብበው፣ እስቲ ጥቅሱ ልስጥ። አስበው። እንደውም በጣም ጥሩ ነገር ነው ያልከው። ኤልሳ አልኩኝ፣ ሳሙኤል። ኦኬ፣ ሳሙኤል እንግዲህ ጻድቅ ነው አይደለ እንዴ? የመጨረሻው መሳፍንት ነው አይደለ? በፈራጅ የነበረ ማለት በመሳፍንት ሳሙኤል ግን ከሞተ በኋላ ያ ንጉሱ መንፈስ ጠሪን ሄዶ የሞተን መንፈስ ሲያስነሳ ምን ብሎ ነው ሳሙኤል የመለሰላት? ለዛች ሴት እንደማይሰማ እዛ ጋር ግልጽ ያደርግልሃል። እንየው አሁን ለምሳሌ እስቲ ጥቅሱን እንየው። እኔ አይሰማም ነው የምለው። ወደ ኤልሳ ጸለይክ ምን ላውጣልህ? መጽሐፈ ሳሙኤል ምን ላውጣልህ? ኦኬ፣ አንደኛ ሳሙኤል ምዕራፍ 28 ከቁጥር 11 እስከ 15 ነው ያለው ታሪኩ። እስቲ የሳሙኤል መንፈስን አስነስተው እስቲ ምን ብሎ እንደሚመለስ እንግዲህ ላናግሮ ነው የሚላት። እንግዲህ የሆነ ነገር ሊያናግረው ፈልጎ ነው ሳሙኤል ሊያስነሳው የሚፈልገው ይሄ ግለሰብ። እስቲ ምን እንደሚል ቁጥር 11 ላይ ሊጀምር። ከቁጥር 11 እስከ 15 ታምሩ። ማንን ላስነሳልህ አለች። ሴቲቱ ማንን ላስነሳልህ አለች። እርሱም ሳሙኤልን አስነሽልኝ አለ። ይሄ ሰው ማን ነው? ሳውል ነው። ሳውል ነው? አዎ። እሺ። ከዛ በኋላ ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ጮኸች። እንዴ ሳሙኤል እያለ ነው ሳሙኤልን አስነሳልኝ የምትለው? ኖ ሳውል ንጉስ ሳውል የእግዚአብሔር መንፈስ እንዲምኑ የላቀበት ስለነበረ ሳሙኤልን አስነሽልኝ ብሎ ሄደ። አይ ቲንክ ሳውል ነው መሰለኝ አይደለ? ቆይ ሲሊዮ ሳውል ይላል ከላይ ይኸውልህ። እሺ ከሳውል ከሚለው ጀምር። ሳውልም መልኩን ለውጦ ሌላ ልብስም ለብሶ ሄደ። ሁለትም ሰዎች ከእርሱ ጋር ነበሩ። በሌሊትም ወደ ሴቲቱ መጡ። እርሱም እባክሽ በመናፍስት አሟርቺልኝ የምልሽንም አስነሽልኝ አላት። ሴቲቱም እነሆ መናፍስት
ጠሪዎችንና ጠንቋዮችን ከምድር እንዳጠፉ ሳኦል ያደረገውን ታውቃለህ? ስለምን እኔን ለማስገደል ወጥመድ ለነፍሴ ታደርጋለህ አለችው። ሳኦልም ሕያው እግዚአብሔርን በዚህ ነገር ቅጣት አያገኝሽም ብሎ በእግዚአብሔር ማለላት። ሴቲቱም ማንን ላስነሳለህ አለችው። ስለዚህ ሳሙኤል ሞቶ ነበር ማለት ነው። ሳሙኤል ሞቷል። አስነሳልኝ አለ፣ አስነሽልኝ አለ። ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ጮኸች። ሴቲቱም ሳኦልን አንተ ሳኦል ስትሆን ለምን አታለልከኝ ብላ ተናገረችው። ስለዚህ በድግምት ሳሙኤልን አስነሳችሁ ማለት ነው እያለ ያለው ትክክል። በድግምት እሷ ሟርተኛ ነች። ሳሙኤልን አስነስተዋለች። ያስነሳችሁ ግን በአካል ሳይሆን መንፈሱን ነው ያስነሳችሁ። በመንፈስ ነው የመጣው። ከዛ ንጉሱም አትፍሪ፣ ያየሽው ምንድን ነው አላት። ሴቲቱም ሳኦልን አማልክት ከምድር ሲወጡ አየሁ አለችው። እርሱም መልኩ ምን አይነት ነው አላት። እርሱም ሽማግሌ ሰው መጣ፣ መጎናጸፊያም ተጎናጽፏል አለች። ሳኦልም ሳሙኤል እንደሆነ አወቀ፣ በፊቱም ተጎነበሰ፣ በምድርም ላይ እጅ ነሳ። ሳሙኤልም ሳኦልን ለምን አወከኝ ለምንስ አስነሳኸኝ አለው። ሳኦልም መልሶ ፍልስጤማውያን ይወጉኛልና እጅግ ተጨንቄአለሁ፣ እግዚአብሔርም ከእኔ ርቋል፣ በነቢያት ወይም በሕልም አልመለሰልኝም። ስለዚህም የማደርገውን ታስታውቀኝ ዘንድ ጠራሁ አለው። ሳሙኤልም አለ፣ እግዚአብሔር ከራቀህ ጠላትም ከሆነህ ለምን ትጠይቀኛለህ? እግዚአብሔርም በቃሌ እንደተናገረ አድርጓልና። እግዚአብሔርም መንግሥትህን ከእጅህ ነጥቆ ለጎረቤትህ ለዳዊት ሰጥቷል። የእግዚአብሔርን ቃል አልሰማህምና በአማሌቅ ላይ ታላቅ የሆነ ቁጣውን አላደረክምና፣ ስለዚህ ዛሬ እግዚአብሔር ይህን ነገር አድርጎብሃል። በቃ ያ ምን ለማለት ነው ጥቅስ ያመጣሁት መሰለ? አንተ የሚገርም ጥቅስ ነው። እኔ ሰምቼው ማላውቀውን ያመጣው እንዴ። እኔ እኮ ባይብልን እኮ አባቴ ከዘፍጥረት እስከ ራዕይ እኮ እምሽክ አድርጌ የበላሁት እኮ ነኝ እኮ። አንተ ያው ትንቀኛለህ እንጂ ምን አፍቃን ምናምን ትላለህ እንጂ አባቴ እኔ እሺ። ብቻ እዚህ ጋር ምንድነው ሳኦል አቤሜሌክን ሙሉ ምታ ሲለው ሳኦል አዘነላቸውና አተረፋቸው። የተወሰነ እንስሳቶችን ምናምን ለራሱ ወሰደ፣ አልገደለም እንስሳቶቹን። እግዚአብሔር በዚህ ጉዳይ ተናደደ፣ ተቆጣ። ኦኬ። ስለዚህ የእግዚአብሔር መንፈስ ከሳኦል መራቅ ጀመረ። እንደውም አይተው ኮረታዊ ታሪኩን ዳዊት እየመጣ ክራር እየመታለት ይሄ መንፈሱ ያው የሰይጣን መንፈስ እርኩስ መንፈስ ስለሚጫወትበት ነበረ፣ ይረጋጋ ነበረ። ሳኦል ንጉስ ነው እንግዲህ ሳኦል የሚባለው። በኋላ ሳሙኤል ይኸውልህ ሁሉ መልእክት የሚመጣለት ለሳሙኤል ነበረ። ኦኬ። ሳሙኤል እየመጣ የቀባው ንጉስ ሳኦልን የቀባው ራሱ ይሄ ሳሙኤል ነው። ዳዊትንም የቀባው ይሄ ራሱ ሳሙኤል ነው። ስለዚህ እግዚአብሔር በሳሙኤል በኩል እያደረገ መልእክትን ይናገራቸው ነበር ለሳኦል ማለት ነው። ስለዚህ ይሄንን መልእክት ደግሞ ለሳኦል ኦልሬዲ አስቀድሞ ነግሮታል ባይዘወይ። ስለዚህ ይሄንኛው አየህ ሳኦል አሁን ፍልስጤማውያንን ሊገጥም ስለሆነ ምንም ማለት ራእይም ምንም ነገር የእግዚአብሔር መንፈስም ርቆታል፣ ተጨነቀ ይሄ ሰውዬ። ስለዚህ ያለው አማራጭ ምንድነው? ማስነሳት ነው። ወደ ሟርተኛ ሄዶ የሳሙኤልን መንፈስ አስነስቶ ሳሙኤል ምላሽ እንዲሰጠው ነው። ሳሙኤል ግን ምላሽ አለ የሚሰጠው ራሱን በህይወት እያለ ያለውን ነገር ነው የነገረው። ደግሞ እግዚአብሔር ይሄን ነገር አድርጎብሃል ያለው እግዚአብሔርም ይሄን ነገር የአሜሌቅን አነሳለት እኮ ራሱ እኮ የአሜሌቅን ስራ እንደዚህ በማድረግ የእግዚአብሔር መንፈስ ካንተ ርቋል፣ ስለዚህ መንግስትንም ለዳዊት አሳልፎ ነው የሚሰጠው አለው። ስለዚህ የሞቱ ቅዱሳኖች ምን ማለት ፈልጌ ነው? አያማልዱም ነው እንግዲህ ሳሙኤል ያማልዳሉ የሚል እኮ ጥቅስ እኮ ነው ያወጣልኝ። እንደውም በደንብ አድርገህ እንዴ ማሻማለዱት ሳሙኤል የመለሰለት እኮ ማሳቅ አይደለም፣ በደንብ መስዋዕት እኮ አለበት እኮ ያመጣሁት እኮ ጥቅስ እኮ አውቀዋለሁ እኮ ሆነ ብዬ እኮ አንተ የገረመኝ መሰለህ። አንተ በሌላ መልኩ ነው የተረዳው፣ እኔ ደግሞ በሌላ መልኩ ከአንተ በተቃራኒ ነው የተረዳሁት። ልንገርህ እኮ እንዴት እንደተረዳሁት ልንገርህ። አሁን ያው ጠንቋይ ነች አይደለ ልጅቷ? ሟርተኛ ናት። አሰዋይ ናት። የገረመኝ እኮ እሱ ነው።
ጠንቋይ ሆና በጥንቆላ ሳሙኤልን ጠራቸው አለ። በትክክል ራሱ ሳሙኤል መጣ። ገባ ኖ ለሷ ነው የሚታያት። በደንብ አዳምጠኝ። ይኸውልህ ሳሙኤል ፊዚክሊ አልመጣም። ሳውልንም እንኳን አናገረው ይላል። ኖ ቆይ በደንብ አዳምጠኝ። ያለውን ነገር ነው የነገረችው። ቆይ በደንብ አዳምጠኝ። ፊዚክሊ ሳሙኤል አልመጣም፣ በመንፈስ ነው የምታየው። ምክንያቱም አማልክት የመሰለ ነገር እሱማ በመንፈስ ነው የመጣው። ዞሮ ግን በመንፈስም ቢሆን ዞሮ ሳሙኤል ነው የመጣው። ዞሮ ሳሙኤል ነው። እሺ ቀጥል። እሺ እንዴት አድርገን ታገናኘው እንደሆነ እግዚአብሔር ይወቀው። አሁን ያውም ጠንቋይ ጠርቶት ከመጣ አንተ ደግሞ የእግዚአብሔር ልጅ ስትሆን ስትጠራው እንዴት አይመጣም? ማን ነው የሚመጣው ለኔ? አንተ እኮ ኃጢአት የሌለብህ ሰው ማለት ጥንቆላ ውስጥ የሌለ መርገም ስራ ውስጥ የሌለ ሰው ጻድቁን ብጠራው በመንፈስ እንዴት አይመጣል? እኔ ጻድቅ ከሆንኩኝ ይሄን ጻድቁን ለምን ምን ሊያረግልኝና ነው የምጠራው? ምን ያረግልኛል? ይሄን እንዲያረግልህ ነው። አሁን ይሄ በአካል ያለ ሰው ሲጸልይ የእግዚአብሔር ድነት እንደሚሆን ሁሉ በመንፈስ ከእግዚአብሔር ጋር ያለው እንዲጸልይልና እንዲያድንህ ትጠራዋለህ፣ ይመጣል ማለት እኮ ነው። የእግዚአብሔር ልጅነት ስልጣን ከተሰጠኝ እኔ ምን በወጣኝና ነው ሌላ ሕፃን ላይ እየፈለኩኝ ወደ እግዚአብሔር ጸሎት እንዲያቀርብልኝ ሰው ለምሮ የምፈልገው? ኃጢአተኛ ነኝ ብለህ አምነህ ነው። ኃጢአተኛ ነኝ እኔ ኃጢአተኛ ነኝ፣ እግዚአብሔር ለኔ የሚጸልይልኝ ሰው ያስፈልገኛል ብለህ ለምንድን ነው የሚያስፈልገው? ጻድቅ ሰው ጠራ። ምክንያቱም ጻድቅ ሰው ጸሎቱ ኃይል ያደርጋል የሚለውን ስለምታመን። ይኸውልህ የልጅነት ስልጣን በአዲስ ኪዳን ከተሰጠ ለምንድን ነው ሌላ አማላጅ የምትፈልገው? ሄዶ ለእግዚአብሔር እንዲጸልይልህ ለምን ትፈልጋለህ? አባት ብለህ የምትጮህበትን ስልጣን ሰጠ ካለ ለምንድን ነው አንተ እኔ አባትነት ስልጣን አልፈልግም የልጅነት ስልጣን አልፈልግም እያልኩ እኮ እግዚአብሔር አልታወቀም። ስልጣን እኮ ነው የተሰጠው። እኔ እሺ አሁን አንድ ነገር ልንገርህ። አሁን አንተ ጸልየክ እግዚአብሔር አይሰማህም አልልህም። እኔ ግን እያልኩ ያለሁት ሁለተኛው ስቴፕ ነው። ሁለተኛው ምንድነው? ጻድቃንንም ብትጠራቸው ደግሞ ጻድቃን ይለምኑልህና ጸሎታቸው ከእግዚአብሔር ያስታርቃል። ምን ነው ሁለተኛውን መንገድ። እሺ ቆይ ግን እሺ ወደ ቶፒኩ እንመለስ። ግን እዚች ጋር እኔ ስለ ጥምቀት የሚለው ላይ በደንብ ክሊር ማድረግ የምፈልገው ነገር ነው። ኦኬ እውነትዬ ጀስት መጽሐፍ ቅዱስ ላይ ብቻ ስቲክ አድርግልኝ። መጽሐፍ ቅዱስ ላይ አሁን ምንድነው ኢሳይያስ ምንድነው ያለው? ጽድቃችን የመርገም ጨርቅ ሆነብን አላለም? የሰው ልጅው በህይወት እያለ የምትሰራው ጽድቅ በእግዚአብሔር ፊት መርገም ነው። አንተ እግዚአብሔርን ልታስደስተው አትችልም፣ አብርሃምንም ጨምሮ ማለት ነው። አዎ እንደዛ አይደለም እያለ ያለው። ጽድቃችን የመርገም ጨርቅ ነው ማለት ምን መሰለ? ቆሻሻ ማለት ነው። በቃ ጻድቅ ሆነን ሳለ ጽድቃችን ገነት አላስገባንም ማለት ነው። ኖ ውሸት ነው። ምንም እንደዚህ ነገር አንተ ነው ያልከው እንጂ መጽሐፍ ቅዱስ እንደዛ ነው። መጽሐፍ ቅዱስ ነው ጽድቃችን መሰለ ጽድቃችን ነው በእግዚአብሔር ፊት እንደመርገም ጨርቅ ነው። ልዩነቱን ልንገርህ። ልዩነቱ ምን መሰለክ? ሲኦል የሚባል እንትን ውስጥ እስር ቤት ውስጥ ገብተሃል። ሲኦል የሚባል እስር ቤት ገብተሃል፣ ግን ቶርቸር አልተደረገብህም። እንደዛ ብለው ሰደው ቶርቸር የሚደረገው ማን ነው? አልዓዛርና ነዌ ነበሩ አይደል? ነዌ ቶርቸር ይደረግ ነበረ። አልዓዛርም ቶርቸር አልደረሰበትም፣ መከራ አልደረሰበትም። በአብርሃም እቅፍ ሆነ። ስለዚህ ሲኦል ውስጥ ግን ገብተዋል፣ ሁለቱም ገብተዋል። እንደዛ በቃ ሲኦል ማለት መቃብር ማለት ነው ብራዘር። ሲኦል ማለት መቃብር ማለት ነው። ሌላ ምንም ተረጓሚ የለውም። በኦርቶዶክስ ተዋህዶ እምነት ስንት ጥምቀት ነው ያለው? አንድ ነው ጥምቀት ያለው። አንዲት ጥምቀት ነው ያለችው አይደለ? አንዲት ጥምቀቱ ልጆችን የሚያጠምቁት በስንት እድሜያቸው ነው? በህፃንነት በ40 ቀንና በ80 ቀን አይደለ? አዎ ኦኬ። በ40 እና በ80 ቀን አንድ ጨቅላ ልጅ ምኑን ገብቶት ምኑን አውቆ ነው በክርስቶስ አምኖ የምታስጠምቀው ቤተክርስቲያኑ? ምኑን አምኖ ነው የሚጠመቀው ይሄ ህፃን ልጅ? ምን ኃጢአት ኖሮበት ነው የሚጠመቀው? ልጅ ነው። እሺ ኦኬ። ህፃን ልጅ የሚጠመቀው የእግዚአብሔር ልጅ ለመሆን ተጠመቁ የሚለውን ህግ ለማክበር ነው የሚጠመቀው። የእግዚአብሔር ልጅ ለመሆን ባይጠመቅም መጽደቁ አይቀርም። እሺ ግን ያመነ መሆን አለበት ይላል መጽሐፍ ቅዱስ። አምነ ነው የምትጠመቀው። ያመነ የሚለውማ ክፉና ደግ የሚለይን ሰው ነው። ክፉና ደግ ለልጆች ሲሆን ይለወጣል ማለት ነው። ለልጆች ሲሆን እንዴት ይለወጣል? ስለማመን ያቀላል እንደሱ። ታዲያ ለምን እኮ እሱን እኮ ነው የምለው። ኦርቶዶክስ ቤተክርስቲያን አንዲት ጥምቀት ነው ያለው ብላ እኮ ነው የምታስተምረው።
ኦኬ እነዚህ ልጆች ሳያሙ ያስጠምቋቸዋል። እነዚህ ምንም የማያውቁ ጨቅላ ልጆችን እያመጣች ውሃ ውስጥ ታስጠምቃቸዋለች። ከዛስ እነዚህ ልጆች አዳምጠኝ ምንም አይነት እንደዚህ አይነት ህግ አልተሰጠም። ባይዘው አንድም የመጽሐፍ ቅዱስ ጥቅስ ላይ በ40 ቀን ልጅን አስጠምቅ የሚባል አስተምሮ የኦርቶዶክስ ፍልስፍና ነው እንጂ መጽሐፍ ቅዱስ የለም እንደዚህ አይነት ነገር። ይሄንን አስረግጬ ነው የምነግርህ። ካለ ንገረኝ ጥቅስ ልጅህን በ40 ቀንና በ80 ቀን አጥምቅ የሚባል አስተምሮ የለም በመጽሐፍ ቅዱስ። ኦኬ አሁን ወደዚህ ልምጣለህ። አሁን ኦርቶዶክስ ችግሯ ምንድነው ካልከኝ እነዚህን ህፃናቶች ኦኬ ሳያምኑ በፊት ያስጠምቋቸውና እነዚህ ልጆች ካደጉ በኋላ ግራ መጋባት ውስጥ ሲገቡ ኦርቶዶክስ ግን ተከለክላለች። እኔ አምኛለሁ መጠመቅ ፈልጋለሁ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ብትላት ኦርቶዶክስ ቤተክርስቲያን ሄዶ ደዛ ነው የምትለው። አታስጠምቅበት ሞት ገባ። ስለዚህ አየህ አንዴ ተጠምቃልና ይሏል። ስለዚህ አሁን ኦርቶዶክስ ተዋህዶ ቤተክርስቲያን ከእግዚአብሔር ቃል ጋር እየተጋጨች አይመስልህም? ምኑ ጋር ነው የተጋጨችው? አሁን ይሄ ልጅ እኮ ይኸውልህ እስከ 7 ዓመት አንድ ህፃን ልጅ ህፃን ነው የሚባለው፣ ኃጢያቱ አይያዝበትም ነው የሚባለው ታውቃለህ። ስለዚህ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸውም ያለው ጌታ ለዛ ነው። መንግስተ ሰማያት ለነሱ ያለሳትና ስለዚህ በየትኛው አሁን ይኸውልህ ኢየሱስ ክርስቶስ ከአንድ ነገር አድኖታል። ይሄን ህፃን ምንድነው ያዳነው? በአዳም በኩል የመጣው መርገም ጻድቃንን ሁሉ ወደ ሲኦል ይዞ ሄድ ነበር። ጻድቃንን ሁሉ ወደ ሲኦል ስትል ግን መቃብር ነው ወይስ መቃጠያ ቦታ ነው? መቃጠያ ቦታ ነው እንጂ። አቤት እግዚአብሔር ይቅር ይበል። አብርሃም መቃጠያ ስፍራ ውስጥ እየተቃጠለ ነበር እያልከኝ ነው? አብርሃምና የጻድቃን ነፍስ በእግዚአብሔር እጅ ናት ስለሚባል በሲኦል ሆኖ ከእሳት ተጠብቋል። በጣም ጥሩ። ለዛ እኮ ነው እኮ በደንብ እያዳመጥከኝ የምጠይቀውን ነገር ሲኦል ስትል የመቃጠያ ቦታ ነው ወይስ ምንድነው? መቃጠያ ቦታ ውስጥ ሆነ ወይስ አላዛር በአብርሃም እቅፍ ሳይቃጠል ነው ማዶ ለማዶ ሆኖ አንደኛው ይቃጠላል፣ አንዱ በጨለማ ውስጥ ሆኖ ይኖራል። እንደዛ ብለ እንድትመልስልኝ ነው የምፈልገው። ምክንያቱም ጻድቃኖች በሲኦል ነበሩ ስትለኝ እኔ አንብቤያለሁ እኮ መጽሐፍ ቅዱስ ጠንቅቄ ያነበብኩኝ ሰው ነኝ እኮ። መቃብር ነው የሚለው ኦኬ። ሲኦል የሚለው ቃል መቃብር ነው የሚለው ግን ሲኦል የሚባለው እዚህ መቃብር ውስጥ ግን አንተ እንዳልከው የአብርሃም እቅፍ የሚባል ስፍራ አለ፣ የመቃጠያ ደግሞ ስፍራ ደግሞ አለ። ስለዚህ እነዚህ ጻድቃን ቅዱሳኖች በአብርሃም እቅፍ ምንም አይነት እሳት ሳይነካቸው ክርስቶስ መጥቶ ጴጥሮስ መልእክተኛ እንደተናገረው በወይኒ ላሉት ምንድነው ወንጌልን ሰበከላቸው ይላል አይደለ? በክርስቶስ ወደ ገነት ያ መከራ ግን እኮ በመጠኑ መከራ አግኝቷቸዋል። ያ ሉቃስ 16 ቁጥር ስንት ላንብብ? ቁጥር 12 አካባቢ ነው መሰለኛ። ወይ ላንብብሽ? ቁጥር 19 ጀምሮ 19 ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ ነው የሚለው። ምሳሌ አይደለም እያወራ ያለው ኢየሱስ። እለት ዕለትም እየተመቸው በደስታ ይኖር ነበር። አላዛርም የሚባል አንድ ድሃ በቁስልም የተወረሰ በደጃፍ ተኝቶ ነበረ። የሆነን ነገር ነው እያወራ ያለው ኢየሱስ። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበረ። ውሻን እንኳን መተው ቁስሎችን ይልሱ ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም አየው፣ በሲኦልም በስቃይ ሳለ አሻቅቦ ማየት የቻለው ራሱ ርቀቱን ተመልከተው። አሻቅቦ አብርሃም በመካከላቸው ድልድይ አለ። ለዛ ነው አሻቅቦ የሚያየው። የሚቃጠለው ስፍራ ቅርበት መኖሩን ታውቃለህ ማለት ነው። ኮርሳው እየተነጋገሩ እኮ ነው። በቃ ባጭር ሲሆን በስቃይ ሳለ አሻቅቦ አብርሃምን በሩቁ አየ፣ አላዛርንም በቅፉ። እሱም እየጮኸ አብርሃም አባቶይ ማረኝ፣ በዚህ ነበልባል ስቃይ ያለውና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አላዛርን ስድድልኝ አለው። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደ ተቀበልክ አስብ አለው። አሁን ተመልከት ሲያወሩ ማለት ነው። ገባኝ እውነትዬ። እሺ ቅርብ ለቅርብ ሆነው ነው የሚያወሩ። ገባኝ። አሁን የሚቀጥለውን አሁን ጨርሳት። ይኸውልህ እርሱ ግን አንተ በሕይወት ሳለ መልካም እንደ ተቀበልክ አስብ። አላዛር እንዲሁ ክፉ፣ አሁን ግን በርሱ በዚህ ይጽናናል፣ አንተም ተሰቃያለህ። በቃ ይጽናናል ከተባለ አብርሃም ይሄ ልጅ እንኳን ባለ ድሃ የነበረ ውሾች እየመጡ ቁሱን የሚልሱለት ሰው እንኳን ኦኬ ወደ አብርሃም እቅፍ ገብቶ ይጽናናል ነው የተባለው። አንተ ግን በዛ ተሰቃያለህ እያለ
አብርሃም በሲኦል ተሰቃይቷል ብለህ አንተ እንዴት ልታወራ ትችላለህ? በሲኦል መታሰር ራሱ ስቃይ እንደ ስቃይ አይቆጠርም። አንተ አሁን እስር ቤት ገባ ምንም ቶርቸር አልደረሰብህ። አብርሃም በካቴና ታስሮ ነበር እያልከኝ ነው በሲኦል ውስጥ? ቆይ አንተ ሲኦል አሁን እስር ቤት ስገባ እኮ ምንም አትደረግም፣ ዝም ብለህ ነው የምትታሰረው። ስለዚህ አንተ ምንም መከራ አልደረሰብህም ነው የሚባለው። የምታመጣውን ኤግዛምፕል ምንም